የጋዛና የእስራኤል ጦርነት ኢዝ ባክ ጋይሶች፣ ይህ ጦርነት መልሶ ተጀምሯል። በጣም በሚያሳዝን በጣም ከባድ በሆነ መንገድ ማለት ነው። እስራኤል ማክሰኞ ዕለት በጋዛ ባደረሰችው ጥቃት ከመቶ በላይ የሚሆኑ ጋዛውያን መሞታቸው ነው የተነገረው ማለት ነው። እስራኤል ይህን ጥቃት ለምን እንዳደረሰችው ስትናገር ሐማስ የተኩስ አቁም ስምምነቱን እያከበረ አይደለም በማለት ነው እስራኤል ይህን ጥቃት ያደረሰችው ማለት ነው። ጋዛ ውስጥ የሚገኘው ሐማስ የሚያስተዳድረው የጤና ሚኒስቴር እንደተናገረው እስራኤል ቤትላሄም፣ ቡርጂ፣ ናዝሬት እና ካን ዩኒስ በመሳሰሉ በጋዛ በሚገኙ ከተሞች ላይ በፈጸመቻቸው ጥቃቶች ቤቶች፣ ትምህርት ቤቶችን እና የተለያዩ መጠለያዎችን ጥቃት ደርሶባቸዋል ብለዋል። በዚህም ጥቃት ከመቶ በላይ የሚሆኑ ሰዎች ህይወታቸው ሲያልፍ ከ200 በላይ የሚሆኑ ሰዎች ደግሞ ጉዳት ደርሶባቸዋል ማለት ነው። ሐማስ እንደሚያስተዳድረው እንደ ጤና ሚኒስቴር ገለጻ ከሆነ ማለት ነው። እንግዲህ ይህ ነገር እንዴት ጀመረ መሰላችሁ? አሁን ሐማስ እስራኤልን ነው ተወቃሽ የሚያደርገው፣ እስራኤል ደግሞ ሐማስን ነው ተወቃሽ የሚያደርገው ማለት ነው። ያጠቃሁት በሐማስ ምክንያት ነው፣ እኔ ምንም አላደረግኩም ነው ሁለቱም የሚሉት ማለት ነው። የእስራኤሉ የመከላከያ ሚኒስተር ኢስራኤል ካትስ እንደተናገሩት በደቡብ ጋዛ የሚገኙ የእስራኤል ወታደሮች ላይ ሐማስ ጥቃትን አድርሷል ብሏል። በዚህም የሐማስ ጥቃት ማስተር ሰርጃንት ዮና ኤፍሬም የሚባል የእስራኤል ወታደር ኃላፊ የሆነ ሰው ተገድሏል ብሏል። የእስራኤል መከላከያ ሚኒስቴር ባወጣው መግለጫ ማለት ነው። እናም ሐማስ በዚህ ጥቃቱ የደመቀ ቀይ መስመርን አልፏል ሲል ነው የተናገረው ማለት ነው። እና ለዚህ ጥቃትም ተገቢውን የሆነ ክፍያም ይከፍላል ሲሉ ነው የተናገሩት ማለት ነው። ሐማስ ግን ይህን ነገር እኔ አላደረግኩም እያለ ይገኛል። ማለትም በምንም አይነት መንገድ እስራኤል ላይ ጥቃትን አላደረስኩም፣ በእስራኤል ወታደሮች ላይ ምንም አይነት ጥቃትን ያደረስኩት እኔ አይደለሁም ሲል እየተናገረ ይገኛል። እና እስራኤል ደግሞ በቸልተኝነት ይህን የተኩስ አቁም ስምምነትን አፍርሳለች። በዚህ ምክንያት ልሰጣት የነበረውን ታጋቾች አሉ አይደለ፣ በህይወት የሌሉ የእስራኤል ታጋቾችን መመለስ ያለበትን ማለት ነው። ይህንን የተኩስ አቁም ስምምነትን ስላላከበረችና ስላፈረሰች እነዚህን የእስራኤል ታጋቾችን አልመለስም፣ አዘገያለሁ፣ የምመለስበትን ጊዜ አዘገያለሁ ሲል ተናግሯል ሐማስ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምን አሉ መሰላችሁ? በኤርፎርስ ዋናቸው ሆነው በእነሱ በሚሄዱበት አውሮፕላን ማለት ነው፣ በእሱ ላይ ሆነው እንደተናገሩት ከሆነ ምንም አይነት የሚያሰጋ ነገር የለም፣ የተኩስ አቁም ስምምነቱ ፈረሰ በቃ የሚባል እንደዛ የሚያሰጋ ምንም አይነት ነገር የለም። ሐማስ ጥቃት ካደረሰ በእስራኤል ወታደሮች ላይ እስራኤል ደግሞ ተመልሳ ራሷን የመከላከል መብት አላት ሲሉ ነው ትራምፕ የተናገሩት። ጋይሶች የሟቾች ቁጥር 100 ብቻ አይደለም፣ ከ100 በላይ ነው። ደግሞ ገና ፍለጋ እየተደረገ ነው በጋዛ በፍርስራሾች ውስጥ ማለት ነው። ስለዚህ የሟቾች ቁጥር ከዚህ በላይም ከፍ ሊል ይችላል ማለት ነው፣ በዚህ በአዲሱ የእስራኤል ጥቃት ምክንያት ማለት ነው። ስለዚህ ከዚህ ጉዳይ ላይ አዳዲስ ነገሮች ሲፈጠሩ ቀድሜ ያሳውቃችኋለሁ።